እንኳን ደህና ቆያችሁ። መልካም። አላህ አደምን በመልኩ ፈጠረው የሚለውን እንዴት ነው የምትረዳው? ፈርስት ኦፍ ኦል እኔ እንትን ሃይማኖት እንትን አይደለሁም ተራ የሚባለው አይነት እንትን ነኝ። ያው አስተማሪ የሚባለው ወይም ለምሳሌ ደረጃ አለው አይደል? አንድ ሙስሊም የትኛውም ሃይማኖቱን ያጠና አለ፣ በከፊል መሰረታዊ የሚባሉ እውቀቶችን የሚያውቃለ፣ በጣም አሊሞች አዋቂዎች አለ ለየትኛውም ሃይማኖት። ልክ እኔ ተራ የሚባለው አይነት ሙስሊም ነኝ እና የእንግሊዝኛውን አሁን ያቀረባችሁትን እንትን ትራንስሌሽን ሳይ በደንብ ማየት የትርጉሙ ምንትን ስለሚኖር ማለት ነው በደንብ መረዳትም ኮንቴክስቹዋል ማድረግም ምሁራን የሚሰጡትም ትንታኔም ይኖራል እና ለምሳሌ መጽሐፍ ቅዱስን እንደወረደ አንድ ተራሱ ካሊዶ ካላየው ያው ሐዲሱን ስክሪንሾት አድርገው አላህ አደምን ከለቀ አደም እንዴት ከለቅ እንዳደረገው በሱራው እንደሆነ አይ ቲንክ ያስቀምጠዋል። ተቃርገው እዚህ ብቻ ሳይሆን በጣም ብዙ ቡሃሪ ላይም አለ፣ ሙስሊም ላይም አለ፣ ሌሎች ሐዲሳቶች ላይም አለ። ሙፈሲሮችም አይ ቲንክ አማርኛ ቁርአን ሳዲቅ እና ሳኒ የተረጎሙት ፔጁን አላስታውስም፣ ግን እዛ ላይም አስቀምጠውታል በአማርኛ ህዳጉ ላይ ከስር አላህ አደምን በመልኩ ፈጠረው የሚል ህዳጉ ላይ አስቀምጠውታል። ፔጁ ስንት እንደሆነ ግን አላስታውስም። ሳዲቅ እና ሳኒ የተረጎሙት ቅድም ወንድሜ እንዳለው እኔ እስከማውቀው ድረስ አላህ አምሳያ እንዳሌለው ነው። ሰሚና ተመልካች እንደሆነ እሱን የሚመስል ነገር ግን እንዳሌለ ከፍጥሯኑ እሱኛው አርጉመንት አያስኬድም። አላህ ማንንም አይመስልም፣ ሰሚው ተመልካቹ ነው አይደለ የሚለው ሱራ 42:11 ላይ የተቀመጠው አንጻራዊ ነው። አላህ ለእናንተ ሴቶችንና እንስሳቶችን መጠቀሚያ ፈጠረላችሁ፣ እርሱን ማንም አይመስለውም፣ ሰሚው ተመልካቹ ነው ይላል። ሰሚና ተመልካች ነው። ስለዚህ ለወንዶች ምን ተፈጠረ? ሴቶችና እንስሳቶች መጠቀሚያ አድርጎ ፈጠረላቸው። ኦኬ፣ ከዛ ከነሱ እንዲባዙበት ማለት ነው፣ እንዲራቡበትም ፈጠረላቸው። ከዛ እርሱ ማንንም አይመስልም ሲል ከመራባት አንጻር ነው። አላህ ብቸኛ ይሆናል፣ ዩኒክ ነው። እነሱ ጥንድ ሆኑ፣ ፔር ሆኑ ማለት ነው። ስለዚህ አምሳል አገኙ፣ ምን የሚራቡበት። እሱ ምን ሆነ? ዩኒክ ይሆናል ማለት ነው፣ ብቸኛ ይሆናል። ከዛ ምን ይላል? ሰሚውና ተመልካቹ ነው ይላል። እነኛ የተፈጠሩት አይሰሙም? ይሰማሉ። እነኛ የተፈጠሩት አያዩ? ያያሉ። ምንም አይመስልም ከተባለ መስማትም አልነበረባቸው፣ ማየትም አልነበረባቸው። ስቲል አያመጣውም ማለት ነው። እሱ ግን ከምን አንጻር ነው የተነገረው? ያ ክፍል ዩኒክ መሆኑን ወይንም ደግሞ ብቸኛ መሆኑን ለመነጠል ነው። ይህንኛው ሀዲስ ደግሞ አስቀድሞ የነበረውን ያመጣዋል። ለምን? አላህ አደምን በመልኩ ፈጠረው። በመልኩ ኢሜጅ ነው ይሄ፣ ወይንም አረብኛው ሱራ ይለዋል ማለት ነው። ይህንን አሁን በዚህኛው ላይ ማብራሪያም ጥያቄም እንትንም ያልሰጠሁት ስላላየሁት በዚህኛው ለምሳሌ ስላላየሁት ነው። እዚህ ላይ ግን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እሱ ምንንም ነገር ካልመሰለ አዳምንም አይመስልም፣ ምንንም ፍጡራን አይመስልም ማለት ነው። ይህን እንደ ማስረጃ ቁርአን ላይ የተገለጸ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ ምንንም ነገር አይመስልም ከተባለ አዳምንም አይመስልም ማለት ነው። ስፔሲፊካሊ እችኛውን ሀዲስ ስላላየሁ ነው እዚች ላይ ማብራሪያም ምንም ነገር ማንሳት ያልፈለኩት፣ እዛ ነው። መልካምሽ፣ ያው እንዳልኩ ነው። ምንም አይመስልም የሚለው አርጉመንት እዛው ላይ ይመታል፣ እዛው ጥቅሱ ላይ ይመታል። ምንም አይመስልም ማለት ፍጡራንን ከፍጡራን ጋር የሚመሳሰል አይነት ባህሪ የለውም። ለሱ በሚገባ መልኩ ፈጣሪ ስለሆነ ለሱ በሚገባ መልኩ ፍጡራን ጎዶሎ ናቸውና በምንም ለምሳሌ የተለያዩ ነገሮች ካሊድ ክርስቲያን በዛ ውስጥ አገባ የተጠቀሰው ላይ ብቻ እዛችሁ አንቀጽ ላይ ሰሚ ነው ተመልካች ነው ይላል። እኛ እንሰማለን እንመለከታለን። ኦኬ፣ ኤግዛክትሊ እንደኛ ነው የሚሰማው እንደኛ ነው የሚያየው አላልንም፣ ግን እኛም እንሰማለን እንመለከታለን። በምንም አይመሳሰልም ከተባለ
መስማትም የለበትም ማለትም አልነበረበትም። ከተጠቀሰው አንጻር ያፈርሰዋል። እሺ እዚህ ላይ ትንሽ ፖይንት አድላርክ። ለምሳሌ ፍጡራንም የሚሰሙበት እንኳን ፈጣሪ ፍጡራንም የሚሰሙበት አኳን ይለያል። ለምሳሌ ወረደ ቢባል ከህንፃ ላይ ዝናብ ሲወርድ ኳስ ሲወርድ ይለያል አይደል? በባህሪና በነገሮች መመሳሰል የተለያየ ነው። እሱ የሚሰማውና እኛ የምንሰማው አኳኑ ይለያያል። ለእሱ በሚገባው መልኩ ይሰማል። ችግር የለውም። ላምጣልህ። አሁንም አላህ ጆሮ አለው አይደለ? አላህ አይን አለው። ተሰብታላችሁ። አላህ የሚያየው በአይኑ ወይንስ በእግሩ? አላህ የሚያየው በአይኑ ወይንስ በእግሩ? ተመልካች ነው። በአይኑ ነው። አታያዩ ምንም ይሁን በደንብ ያያል ልትለኝ ትችላለህ። አንጻራዊ በተገለጸ መልኩ በደንብ ራሴ ፈጥሬ ያለ ይገባኛል። ያው ለቀደምኛ ጋር በሚገባው መልኩ ያያል። እኛ ለፍጡራን በሚገባን መልኩ እናያለን። እሱ ችግር የለውም። ምንም እንትኑ ልዩነት አያመጣውም። ሜይ ቢ አግኝታኝ ከሆነ ቃሊድ ኦኬ፣ አይን አለው የሚያየው በአይኑ ነው። መልካም ውጪዝ ይኸውልህ ምን ሰጠህ መሰለህ? አይን የምትባል አካል ሰጠህ፣ የሆነ አካል አደረከው። እዛ ውስጥ እንትና ያረቢ አንድ ሚታር ይደርባል። ስፔሲፊክ መግባት ስላልፈለግኩ ነው። የሆነ ቦዲ ገነባህና ከዛ አይን የምትባል የሆነች የተገጠመች ከእጁ የተለየች አድርገህ ሳልካት። ስለዚህ እጁ የሚሰማ አይደለም አይኑ ነው የሚሰማ። ሶሪ እጁ አይደለም የሚያየው አይኑ ነው የሚያየው። የሚሰማው አይኑ ሳይሆን ጆሮ ይሆናል ማለት ነው። የሚይዘው ከታች ነች። ከዛ የሚይዘው ምን ይሆናል? ወይም የሚሰራበት ምን ይሆናል? እጁ ይሆናል፣ አይኑ አይሆንም። ስለዚህ ስፔሲፊክ ፓርቶችን ሰጠ። ፓርቶች ከሰጠ በኋላ ከዛ እነኛ ምንም አይመስልም ስቲል ትለኛለህ። ኦኬ የሳይዝ ልዩነት ይኑር። ምንም አይመስልም እኮ አይደለም፣ ከፍጡራን ነው። ከፍጡራን ጋር አይመሳሰልም። ፍጡራን እነሱን አይን አለው ማለት ግን ለምሳሌ እንስሳቶች አይን አላቸው አይደል? ሰዎች አይን አላቸው። አይን አላቸው ማለት የእንስሳት አይን የሰዎችን አይን ይመስላል ማለት አይደለም። ግዴታ ስትራክቸራሊ አይን ናቸው ማለት ግዴታ ተመሳሳይ ነው ማለት አይደለም። ይህ ነው ልዩነት አለው። ለሱ ለፈጣሪ በሚገባው መልኩ አይን አለው ተብሎ በቁርአንና በሐዲስ የተገለጸውን አይን አለው። ከፍጡራኑ ጋር የሚመሳሰል አይደለም ነው ፖይንቱ። ግልጽ አይደለም? ያ እኔ እስማማለሁኝ እኮ በዚህ ምንም ችግር የለውም። አይደለም ከፈጣሪ ጋር ተወና እናንተ አይናችን አሻራ አንድ እንዳልሆነ ታውቃለህ። ለዛ ነው እኮ ከፍጡራን ጋር አይመሳሰልም የሚለው እዚህ ላይ ነው። አይን አለው እጅ አለው አይን አለው ተባለ እንጂ ስትራክቸሩ ከሰዎች ከፍጡራን ስትራክቸር ጋር የሚመሳሰል ሳይሆን ለራሱ በሚገባው መልኩ በቁርአንና በሐዲስ የተገለጸውን እናጸድቃለን፣ እንቀበላለን፣ እናምላለን፣ እንተገብራለን ነው የኔ ፖይንት። ኦልራይት እሺ። አሁን ምን ችግር ያመጣ መሰለህ? ፈርዘር መሄድ አልፈለግኩም ነበረ ብዙም አላውቀውም ስላልከኝ፣ እሺ አካላቶቹን ካጸደቅ አካላቶቹን ካጸደቅ፣ እሺ ፍጡራንን አይመስልም አሉ የተባሉት እጅ አሉት፣ አይኖች አሉት፣ ጆሮ አለው፣ ባት አለው፣ እግር አለው፣ ጣት እንዳለው ተገልጸዋል፣ ፊት እንዳለው ተገልጠዋል። ኦኬ እነኚህ አካላቶች ማንንም አይመስሉም፣ ፍጡራንን አይመስሉም፣ ግን አሉት አይደለ? ኦኬ እነኚህ አካላቶቹ የተገጣጠሙ ናቸው ወይንስ የተነጣጠሉ? ለምሳሌ አሁን አንድን ሎጂክ ስታመጣልኝ በቁርአንና በሐዲስ በተገለጸው መልኩ ብቻ የተገለጸ ነገር ካለ እነግርሃለሁ። ያልተገለጸ ነገር ከሆነ ለእኛ አእምሮ በሚመች መልኩ አድርገን አናብራራው። ለምን አልተገለጸም ካልሆነ ለእኛ አእምሮ እንዲገባን ወይም ደግሞ ለሰዎች እንዲገባቸው ወይም ደግሞ የሆነ ነገር ለማድረግ ብቻ ማኑፕሌትኛ ለማድረግ የምንገልጸው ነገር አይኖርም። የተብራራ ነገር በቁርአንና በሐዲስ ይሄ ተብሎ የተባለ ነገር ካለ እሰይ ቱ ዘ ፖይንት እንላለን። ግን እኔ እስከማውቀው ድረስ እስከሆኑ ሰዓት ድረስ በተገጣጠመ መልኩ ነው በተበታተነ መልኩ ነው የሚለውን የማውቀው ነገር የለም። ፋርዘር አጥንቼ አለ ፖይንት አይቼ ጠይቄ ሪፈር አድርጌ
ልንገርህ መልሱን ካሊድ። እሺ መልሱን ልንገርህ። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀው ነው መልሱ። አይቼዋለሁ መልሳቸውን። የውጭ ሳውዲ አረቢያ ፈትዋ ሲሰጡ ጥያቄውን ለምን እንደዚህ አይነት ጥያቄ ትጠይቃለህ ነው መልስ የተሰጠው። አይ እንትን አሳየኛ። ለምሳሌ ፊዚብል እዚህ ላይ ስለዚህ ነገር የተነሳ ነገር ካለ መልስ አልሰጠም። መልስ የለም። ቼክ አድርጋለን። መልስ የሚሰጥ ካለ ደስ ይለኛል። መልስ የለም ሳይሆን የተገለጹ ነገሮች በቁርአንና በሐዲስ በሌሎችም እስላማዊ መረጃዎች ካሉ መልስ ይሰጣል። ለምሳሌ አሁን አንድ ፖይንት ላንሳ። ለምን እንደሆነ ታውቃለህ? የጠየቁ ለምሳሌ ብዙ ጥያቄዎችን እየተጠያየቅን ነበርና እስኪ አንድ ፖይንት ላንሳ። እሺ የጠየቁ ነኝ የተገጣጠመ ነው ብትል እዞ የሚመጣበት ቶፒኮች አሉ፣ ጥያቄዎች አሉ። የተገጣጠመ አይደለም ብትልም ደግሞ እዞ የሚመጣቸው ሌላ አጀንዳዎች አሉ። ሎክ ምክንያቱም የተገጣጠመ ካልሆነ እጁ እዛ ጋ ከሆነ፣ ፊቱ እዛ ጋ ከሆነ፣ ጆሮ እዛ ጋ ከሆነ፣ እግሩ እዛ ጋ ከሆነ፣ ጣቶቹ እዛ ጋ ከሆኑ የተገጣጠሙ እንደኛ አንድ ፖይንት ላይ ወጥ ካልሆነ ምን ይሆናል? ከቁጥር አንጻር እንጠይቃለን። እያንዳንዱ መለኮት ነው ወይ ብለን እንጠይቃለን። አላህ ብለህ የምትጠራው እጁን ነው እግሩን ነው የትኛውን ነው ስቲል ይለውን እንጠይቃለን። ብዙ ጥያቄዎች ይመጣሉ። ኢቨን አንድ ነው ብለህ የምትለው እንዴት ነው? ለዛም እኮ ነው ያልተገለጸም በቁርአንና በሐዲስ በሌሎችም መረጃዎች ያሌሉ ነገሮችን አስቼ ይሄ ነው ብዬ ላብራራልህ ያልቻልኩትም ልገልጽልህ ያልቻልኩትም። ስለዚህ አሁን ምን ይሆናል መሰለህ? ስለዚህ ለምሳሌ አንድ ነገር ላንሳልህ። አሁንም ደግሞ አንድ ነው ካልከኝ ደግሞ አፌርም አደረግክልኝ። አንድ ነው ካልከኝ ደግሞ ሶሪ የተገጣጠመ ነው ካልከኝ ደግሞ ምንን አፌርም ታደርጋለህ? ሁለት እጅ ያለው፣ ፊት ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ እግር ያለው፣ ባት ያለው፣ ወገብ ያለው፣ እነኚህ ደግሞ የምን ባህሪ እንደሆኑ ማንኛውም ሰው ይረዳዋል። ከዛ ምን ጋር መጣብሃለሁ መሰለህ? ምን ላይ መጣብሃለሁ መሰለህ? እጆች እንዳሉት፣ ጣቶች እንዳሉት፣ ሁለት እጅ እንዳለው፣ ፊት እንዳለው፣ ጆሮ እንዳለው፣ አይን እንዳለው፣ ሽን እንዳለው፣ ባት እንዳለው፣ ፉት የእግሩ መዳፍ እንዳለው እነኝን ካጸደቅ ለሱ የሚገቡ አካላት ለሱ በሚገቡ መልኩ አሉት። እናጸድቃለን፣ እንቀበላለን፣ እናምላለን። ስለዚህ እነኝን ታጸደክልኝ። እነኝም ደግሞ በአንድ ወጥ እንደኔ የተገጠሙ እንደኔ ስል እኔን ይመስላል እያልኩ አይደለም፣ ሚስ ኢንተርፕሬት እንዳታደርገኝ። ግን ወጥ እንደዚህ የተያያዙ ከሆነ እጁ ከእንትኑ ጋር የተያያዘ ከሆነ ከፊቱ ጋር የተያያዘ ከሆነ ከጆሮ ከሰውነቱ ከዚህ ከፊቱ ጋር እያልክ ያለኸው ሰውኛ ባህሪን ነው አይደል? አሁን ለምሳሌ አንተ የሰዎችን ባህሪ ስለምታቅ አይደለ? አሁን እኮ አላህን አስረዳኝ አልኩ። ለዛ ነበረ ሪሊ አንተ የሰዎችን ባህሪ ስለምታቅ ነው። ሰው እንደዚህ ተገጣጥሞ ነው እጁ፣ እግሩ፣ አፍንጫው ከታች ነው፣ አይኑ ከላይ ነው የሚለውን የሰውን ባህሪ አይተ ነው ዲስክራይብ እያደረግ ያለኸው። ፈጣሪ ደግሞ እሱ ጥቂትን እውቀት ጥቂትን ለምሳሌ የሰጠን ስለ ፍጥረት ዓለሙ ስለ እሱም የነገረንን ነገር ብቻ ተቀብለን ካልሆነ ልቦለድ ይሆናል ማለት ነው። ስለዚህ ምን ብለን እንረዳው? አላህን እሺ አስረዳኝ። በገለጸልን መልኩ እሺ አካሉን አስረዳኝ። አላህ አካሉን እንዴት ብዬ ልረዳው? እሱ የገለጸልን ቅድም ያልከኝ ነገሮች ያሉት ነገሮች አሉት፣ የሌሉን ነገሮች ያልተገለጹ ነገሮች ደግሞ አልተገለጹም። ለምሳሌ ካሊድ የተገለጹ ነገሮች ታጸድቃለህ፣ ያልተገለጹ ነገሮች ካሊድ ያጸደቅን እኮ እነኛን አጸደቅንና፣ እሺ እጆች አሉት፣ እግሮች አሉ፣ ባቶች አሉት፣ ፊት አለው፣ አይን አለው፣ ጆሮ አለው፣ እነኝን አጸደቅን አካላቶች። ለምሳሌ ኢንፊኒት የሆነ ጥያቄ አለ። ኢንፊኒት የሆነ ጥያቄ አፍንጫው ከታች ነበረ ወይ እግሩ ከላይ ነው? አንድ ሚሊዮን ጥያቄ ልታነሳ ትችላለህ። ለእያንዳንዱ ለዚህ ደግሞ መልስ ሊኖርም አይችልም። ፂሙ ሙሉ ነበር ወይ? አፍንጫው በየት በኩል ነበረ? ይህን እያንዳንዱ ጥያቄ ፈጣሪን ብትጠይቅ፣ ለምሳሌ በአንተም ሃይማኖት ቢሆን ለምሳሌ አይኑ 3 ነበር 2 ነበር አናዘርቅም አካል እንደዛ እናዘርቅም እኛ እናዘርቅም እንደዛ አይዘልቅም እኮ ነው የምልህ። እኔ እኮ ያልኩ
ውስን የሆኑ የተገለጹ ነገሮችን ትቀበላለህ፣ ታምናለህ፣ ተገብራለህ። ያልተገለጹ ነገሮች ጠይቅና ነው። ጣባካችሁ ተረጋጉ። አሚር አትረብሻል። ገብቶሃል? ያልተገለጹ ነገሮችን ኢንፋናይት የሆኑ ጥያቄዎች ይኖራሉ። ለምሳሌ በአንተም ሃይማኖት ቢሆን ጥርሱ 32 ነበር ወይ ብል ምን ትለኛለህ? እኛ ጋር ነገርኩ እኮ እናንተ ፈጣሪ ካሊድ አዳምጠኛ ጋር እሺ ይሄንም ብትልን አይከፋኝም። ምክንያቱም እኛ እናጸድቅም እነኝን ቅድም ብያለሁኝ። እንደዚህ የተከፋፈሉ የአካል ክፍሎች የሆኑ ፈጣሪ የሚያይበት አይን የተባለች የሚሰማበት ጆሮ የተባለች ስፔሲፊክ የተገጠመለት አካል እንደዚህ እንዳለው አድርገን አናምንም። ምን አለው? ለምሳሌ ሎክ ጆሮ የምትባል የሆነች የሚሰማበት፣ እጅ የምትባል የሚይዝበት፣ አይን የምትባል የሚያይበት እንደዛ ስፔሲፊክ የሆኑ ቦዲ ፓርቶች አሉት ብለን አናምንም። ምን አለው ብላችሁ ታምናላችሁ? እኛ መንፈስ ነው ብለን ነው። መንፈስ እንደመሆኑ ሜይ ቢ ግብረ አካላትን ለመግለጥ ሊነገር ይችላል። አይኖቹ ተብሎ ሊባል ይችላል። ያ ያለ ማለት እጆቹ ሊባል ይችላል እንጂ እጆች ሲባል እንደዚህ መጥቶ የሚሰራ ምናምን እንደዚህ ማለት አይደለም። እግሮቹ ቢባል ይሄዳል ይመጣል ብለን አይደለም የምንረዳው። እኛ የበላይነቱን ኃያልነቱን ለመግለጥ ብቻ የምንጠቀምበት ወይንም ደግሞ እግዚአብሔር ሰማን ፈጣሪ ሰማን ምናምን ስንል ጆሮ በምትባል አካል እንደዚህ ኔ ባለችው በዚህ ሰማች፣ ይሄ አይሰማም። ለምሳሌ ብደፍናት ይሄ መስማት አይችልም፣ ይሄ መስማት አይችልም። ፈጣሪ የሆነች አካል አለችው ምን የሚሰማባት ብቻ ለመስሚያነት የምታገለግል፣ ሌላ አካሉ ደግሞ ለሌላ ፋንክሽን የምታደርግ። እንደዛ አናምንም እኛ፣ እንደዛ አንሰጥም። እናንተ ጋር ትሰጣላችሁ፣ እጅ የሚባል ትሰጣላችሁ፣ እግር የሚባል ትሰጣላችሁ፣ የአካል ክፍልፍል ሰጣችሁ። ሉክ እኛ ደግሞ ፈጣሪ ሉክ የአካል ክፍልፍሎች ድምር ውጤት ነው ብለን አናምነው። ምንድነው? መንፈስ ነው ብለን ነው የምናምነው። ሆሊ መንፈስ ነው። መንፈስነቱ ደግሞ ጆሮ ለምትባል አይደለም። እሱ በሙላት መንፈስ ነው። በሙላት አካል መኖሩ መንፈስነቱን አያሳጣውም። አካል መኖሩ አያሳጣውም። ያ ማለት ግን አካል ስንል እኔ አሁን እኔነትን የሚጠቁም ነው። እኛ አካል ስንል አንድም ያ አካልነት ግን ይሄ አሁን ለምሳሌ ጣቶች ነው አይደለ? ጣት ለመባል ምን አለበት? ከዚህኛው ጣቶች መለየት አለበት። ለመቆጠር ክፍተቶች መኖር አለበት አይደለ? ሁለት ለመባል ግራና ቀኝ መሆን አለበት አይደለ? ሁለት እጆች ስትል እኛ ግን እንደዛ ኢቭን ቁጥርን ራሱ ለመለኮት 1 2 3 ብለን መቁጠር ራሱ አንችልም። ለመነጠር ብቻ ነው የምንጠቀመው። ምክንያቱም በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ ከስፔስ ውጭም ያለ ብለን ነው የምናምነው። ያንን አካል መጣ፣ ሄደ፣ ተቀመጠ፣ ቆመ ልትለው አችልም። ልቆጥረውም አችልም። የሚቆጠርም አይደለም። ግዝፈት አካልም የለውም። ረቂቅ ነው፣ መንፈስ ነው። የሚታይም አይደለም፣ አልታየም፣ ወደፊትም አይታይም። እናንተ ጋር ግን ምንድነው? እንደዛ አይደለም። ወደፊት ይታያል። የቂያማ ቀን አንድ ይታያል። በቂያማ ታዩታላችሁ። ለመታየት ደግሞ ምን ያስፈልጋል መሰለ? አይና የሚታይ አካል ያስፈልጋል። የሚታየው አካል ደግሞ ፎርም ያስፈልገዋል። ፎርም ከሌለው አታየውም። ስለዚህ አንጻራዊ ነው የምታየው። ደግሞ ከዚህ ጋር ከሆነ እንደዚህ ነው የምታየው፣ ወይንም ደግሞ የሆነ ቦታ ላይ ሆኖ ነው የምታየው። ከአንጻራዊ ማለት ነው፣ ከአንዱ ወደ አንዱ ነው የምታየው። እኛ በሁሉ የሞላ ነው ካልኩህ እጅህን እንደዚህ ፊትህ ላይ ብታስጠጋው እንኳን ከዛ በኋላ ማየት አችልም። በሁሉ የሞላ ስለሆነ ማለት ነው። ወደፊትም አታየው። ለምሳሌ እይታም ራሱ አሁን ዲፋይን ስናደርገው አሁን አንተ ባልከኝ መልኩ አንዳንድ ነገሮች ዲፋይን ስናደርግ ራሱ አሁን እኛ በምናውቀው እውቀት ልክ ለሱ የሚገባው አይነት አለ፣ እይታ አለ። ለሱ በሚገባው አይነት እይታ ነው ምናየው። ቅድም እንዳልኩ ማለት ነው። እጅ ጆሮ ስንል እቺን ትንሿን እኛ ጋር የተንጠለጠለችዋን አይነት ነገር ከፍጡራኑ ጋር ያለውን ኮምፓሪዥን አይደለም። ለሱ እንደ ፈጣሪነቱ የሚገባው አይነት በሚገባው አይነት መልኩ ይመጣል። የውመል ቂያማ እናየዋለን ብለን እናምናለን ሙስሊሞች። አንተ አሁን ኢሜጅ እያረክልኝ ያለው አሁን ባለው አተያይ፣ አሁን ባለው ሪላቲቪቲንም አታየንም
ስቲል ሱረቱ አንቢያ 104 ላይ ተፍሲራቶቹንም ማየት ትችላለህ። ሪሰሬክት ስታደርግ እንደነበርክበት ነው የምትነሳው፣ ወደ ነበርክበት ነው የሚመልስህ። ስለዚህ ትነሳለህ። የእኛን አነሳስ አላልኩም፣ የእኛን አነሳስ ሳይሆን እሱ የምታየው ደግሞ እሱ ይቀየራል ብለህ ከሆነ በሪቪል እንደው የመገለጥ ነው የምናየው እንጂ በባህሪው በሙላት አናየውም ከሆነ ስህተት ነው። በሁለት ቅርጽ ይመጣል። የመጀመሪያው ቅርጽ እናንተ በማታውቁት ነው። ሁለተኛው ቅርጽ ደግሞ እናንተ በምታውቁት ነው። በሁለት ቅርጽ ነው የሚመጣው። ሶስተኛ ቅርጽ አለው ሌላ ደግሞ መለኮታዊ ምትል ከሆነ ደግሞ ምን ይፈጥርብሃል? ሶስት አካል አለው ማለት ነው። አላህ አንድ እናንተ የማታውቁት አካል፣ ሁለት እናንተ የምታውቁት አካል፣ ሶስት ደግሞ ራሱ ብቻ ጋር ያለ አካል። አሁን እያልክ ያለው እንዴት ነው? ሊገባኝ አልቻለም። ሶስት የሆነበት እንዴት ነው? ሶስት የሆነበት አሁን እኮ እናንተ ጋር ያለው እሱ ጋር ያለው የሚባል የለም አንድ ነው እያልኩ ሶስት ቦታ እንዴት ነው አንተ ከፋፈልከው? ሊገባኝም አልቻለም። እንዴት አላህ በቂያማ ቀን ለእሱ በሚገባው መልኩ አለ፣ ወደፊት ይመጣል፣ እናየዋለን። አንድ ነው። ሶስት ያረክበት እንዴት ነው? ወደ ሶስት እንዴት አስጠጋው ነው ያልገባኝም፣ ሊገባኝም የማይችል እንዴት ነው? ጨረቃን እንደምታየው አላህን በቂያማ ቀን በሙላት ታዩታላችሁ፣ ይታያል። አዎ። ስለዚህ ራሱ ነው በሙላት የሚመጣው ሳይቀየር፣ ወይንስ ተቀይሮ ነው የሚመጣው? እንዴት ሊቀየር ይችላል? ስለዚህ ራሱን ነው የምታየው ማለት ነው። በመለኮታዊ ክብሩ በሙላቱ ነው የምታየው። አዎ። ለዛ ነው ቅድም ሶስት የሆነበት ምክንያት ኬታ መጣ ነው ያልገባኝ። እናንተ ጋር ያለው እሱ ጋር ያለው የማታውቁት ማናውቀው እኮ አይደለም። እሱ በነገረን መልኩ በቁርአንና በሐዲስ በገለጠልን መልኩ አለ፣ ወደፊትም እናየዋለን ነው። ስለዚህ ወደ ሶስት እንዴት ወሰድከው? ወደ ሶስት ወስጄ ሳይሆን አንተ ሶስት አይነት ነው የምታዩት ያልከኝ፣ እሱ ነው ያልገባኝም። እሺ በቃ እሺ፣ አንዴ ቡሃሪ 4581 ክፈትልኝ ክርስቲያን። ሞር ይህንኛውን እንደዛ ያልኩበት ምክንያት ምንድነው? እሱ የምናየው የሚመጣው በእኛ ምናምን ባልከው ላይ እንታጠራው ስለፈለግኩ ነው። እንደዛ ካልክ ሌላ ትሪኒቲን ይፈጥርብሃል። አልመጣም። አንተ ትሪኒቲ ወደ ትሪኒቲ ወሰድክብኝ እንጂ ወደ ትሪኒቲ የወሰደ ነገር የለም። እኔ ስላልመጣልኝ ነው። አንተ ደግሞ ኒረስት የሚለውን ክሊክ አድርገው ክርስቲያን። ኒረስቱ ደር ምናምን ነገር የሚል ቃል በሁለት ቅርጽ እንደሚመጣ አሳየኝ። እሺ ስለዚህ የአማርኛውን ለምን አታሳይኝ? አንዳንዴ ትርጉም መጥልም አዲስ ነው እዚህ ጋር ይታያል። ወንድማችን እየታየኝ አይደለም። እንግሊዝኛው ላንብብለትና ልተርጉምለት ከፈለገ ችግር የለው። አይ ትርጉም አንዳንዴ አውዱን ስለሚቀይር ችግር እኮ በጉግል ትራንስሌት ስታደርገው ኤግዛክት ሚኒንጉ ላይ ሰጥ ይችላል። ግን ይሄኛውን ነግርህና ችግር የለውም። አንደኛ ኤግዛክት ትርጉምን አይነግርም፣ ሁለተኛ አውዱን ይቀይረዋል። አልተተረጎመም። ምንድነው? በቂያማ ቀን ነው እንግዲህ አላህ ዊል ካም ቱ ዘም ኢን ኤ ሼፕ ዘይ ኖ ኤንድ ዊል ሴይ አይ አም ዩር ሎርድ። አስቀድሞ ያለውን ቆይ ላንብብልህ። አላህ ዊል ካም ቱ ዘም ኢን ደ ሼፕ አዘር ዛን ዘይ ኖ። አላህ በማያውቁት ቅርጽ ይመጣባቸዋል። ኤንድ ዴይ ዊል ሴይ አይ አም ዩር ሎርድ። ከዛ ይመጣና እኔ ጌታችሁ ነኝ ይላቸዋል። እነሱ በማያውቁት ቅርጽ መጥቶ ማለት ነው። እነሱ ምን ይላሉ? አላህ ዊል ካም ቱ ዘም ዝቅ አድርገው ትንሽ። አላህ ዊል ካም ቱ ዘም ኢን ኤ ሼፕ አዘር ዛን ዴይ ኖው። ሉክ አላህ እነሱ ከሚያውቁት ሼፕ ወይም ቅርጽ ውጭ ይመጣል። ከሚያውቁት በሚያውቁት ሳይሆን በማያውቁት ማለት ነው። and will say በጣም ብዥታለሁ ክርስቲያን። ምንም አይታይም የምታወሩት እንጂ ጽሁፉ አይታይም እኔ ጋር። and will say I am your Lord። እናም እንዲህ ይላቸዋል፣ እኔ ጌታችሁ ነኝ ይላቸዋል። they will say we seek refuge with Allah from you። እኛ ከአንተ በአላህ እንጠበቃለን ይሉታል። this is our place። ይሄ የእኛ ቦታ ነው። ትንሽ እንትን ከፍ አድርግልኝ። ቀጥለው ወይ ነው ማንበው
Okay. This is our place. We will not follow you until our Lord come to us. የኛ ጌታ እስኪመጣ ድረስ አንተን አንከተልህም ይሉታል። ማንን? ራሱን አላህን ነው የሚሉት። ለምን? በማያውቁት ቅርጽ ስለመጣባቸው ማለት ነው። And when our Lord come to us, we will recognize him. ነገር ግን ጌታችን ሲመጣ እኛ እሱን እናውቀዋለን አሉት። Then Allah will come to them in a shape they know and will say ከዛ በኋላ ድጋሚ በሚያውቁት ቅርጽ ይመጣና እንደዚህ ይላቸዋል። I am your Lord. እኔ ጌታችሁ ነኝ ይላቸዋል። እነሱም they will say no doubt you are our Lord. አዎ እውነት ነው አንተ በእውነት ጌታችን ነህ። And they will follow him. ከዛ በኋላ ይከተሉታል ይላል። ስለዚህ የሚያውቁት ቅርጽ አለ፣ የማያውቁት ቅርጽ አለ። መጀመሪያ በማያውቁት ይመጣል። ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸጣን ረጅም ይሉታል። ማንን? አላህን ራሱን ማለት ነው። በማያውቁት ቅርጽ ስለመጣ ከዛ በኋላ ለአንተ አንሰግድም አንተን አናውቅም ሲሉት እንደገና እነሱ በሚያውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላቸዋል። ከዛ በኋላ አዎ እውነትም አንተ ጌታችን ነህ ይሉታል። ለምን? ቅርጹን ስለሚያውቁት ስለነበር ማለት ነው። ኦኬ ሜቢ ካሊድ አሁን ሲጋገር በአረብኛው ነው። ይሄን ሐዲስ ሰምቼዋለሁ። እሺ አረብኛ ወይ ደግሞ አማርኛ ካለ አለ አረብኛ አልሰን ትችላለህ። እስኪ በአረበኛ እስኪ አንጣው እሱን ሐዲስ እኔም አይቼውም ሰምቼውም አላቅም። ምናልባት ከላይ የተያያዘ ሌሎች እንትኖች ካሉት አላቅም ሐሳቦች አለ። ቡሃሪ ይሄ ብቻ ሳይሆን በጣም ብዙ ቦታ አለ። ቅድም ግን እንደ ጨረቃ ምናምን ታዩታላችሁ ምናምን ለሚለው ማለት ነው። አረብኛውን አድርገለት ክርስቲያን አረብኛውን አድርገለት አረብኛውን አድርገውና ካሊድ በጥሩ ሁኔታ እየመለሰ ነው። ጥሩ ነው ካሊድ። ምን መሰለህ እፎይ እንደ ጨረቃ ታዩታላችሁ የሚለው ምን መሰለህ እሱ መጨረሻ ላይ ለጀነት ገነት ለገቡ ሰዎች የመጨረሻ የሚሆነው ስጦታው ምንድነው? ራሱ ማሳየት ነው እኮ ያብራራዋል። እዚህ ጋር አንብቦ አንተ ያልከውን እዚህ ጋር ታገኛለህ። አላህን እናየዋለን ወይ ብለው ጠይቀው እንትን ይሰበሰባሉ። አይሁዶች፣ ክርስቲያኖች እና ጣዖት አምላኪዎች እና ሙስሊሞች ይሰበሰባሉ። ታሪኩን ልንገርህ፣ አንተ ከመሀል ጀምረህ ታነበዋለህ። ከላይ ያለው ታሪኩን ልንገርህ። ከዛ የምታመልኩትን ተከተሉ ይባላሉ። ጨረቃ የሚያመልኩ ጨረቃን ተከትለው ይሄዳሉ። ፀሐይ የሚያመልኩ ፀሐይን ተከትለው ይሄዳሉ። ከዛ አይሁዶችን ይጠራቸውና ማንን ነበር የምታመልኩት ይላቸዋል። ኡዘይር ያላህን ልጅ ነው የምናመልከው ይሉታል ይላል። በእርግጥ ይህም የታሪክ ስህተት ነው። ሱራ 9:30 ላይ ያለም ነው። አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ ከዚህ በፊት የካዱትን ሰው የቃል ንግግር ያመሳስላሉ። ከዚህ ንግግራቸው ባይመለሱ አላህ ያጥፋቸው ምናምን የሚለውን ክፍል ሪፈር የሚያደርግ ክፍል ነው። ስለዚህ አይሁዶችም ምን ይላቸዋል? ማን ነው የምታምኑት ሲላቸው ኡዘይርን ይላሉ። ሂዱ ይላቸዋል። ውሃ ጠማን ምናምን ብለው ይላሉ። ታሪኩ እንደዛ ነው። ሙሉን አንድ አንብበው። ክርስቲያኖችን ከዛ ደግሞ ይጠራና ማንን ነበር የምታመልኩት ይላቸዋል። ኢሳ ያላህን ልጅ ይሉታል። እነሱንም እንደዛ ወደ አይሁዶቹ ወደ ላካቸው ወደ ሲኦል ሂዱ ይላቸዋል። ከዛ ሙስሊሞች ብቻ ይቀራሉ ማለት ነው። ሙስሊሞች ብቻ ሲቀሩ ከዛ ይመጣል ሙስሊሞቹ በማያውቁት ቅርጽ ወደ ሙስሊሞቹ ይመጣና እናንተ ምን ትሰራላችሁ እዚህ ብሎ ይጠይቃቸዋል። ትንሽ ከፍ አድርግለትና ታሪኩን ቀጥል አንብበው። ቃለ ያ ረሱላህ ጮክ ብላ ወንድማችን ምናልባት ቦታውን ስለማታገኘው ዝቅ እንዳደረገልህ። እሺ ችግር የለም። እስኪ ምን ይላል? ቃለ ያ ረሱላህ ቃለ ሀል ተዱሩነ ፊል ቀመሪ ለይለ ባህሪ ረሱላህ ቃለ ፈኢነኩም አዎ ይሄ እንትን የሚለው ምን መሰለህ ከዛ እንደዚህ እንትን ካላቸው በኋላ ማለት ነው የውመል ቂያማ የመጨረሻ በቃ ሙስሊሞችን የሚያስደስትበት ነገር ቢኖር ማለት ይሄ ሪላቲቪቲ ራሱ ልንገልጸው ማንችል ነገር ነው ማለት በእኛ እይታ ይሄ ነው ብለህ
ብለን ልንገምተው ማንችለው እንትን ስለሆነ መጨረሻ ምንድነው ሙስሊሞች እኛ ሙስሊሞች የምንደሰትበት የሱን ፊት ማየት ነው። ገብቷል አፎይ የሱን ፊት ስናይ እንደ ጨረቃ ታዩታላችሁ የሚለው ምን ለማለት ፈልጎ ነው? ምን ለማለት ተፈልጎ ነው? ማንኛውም ሰው ሙስሊሞች አሁን በቢሊየን የሚቆጠሩ ሊሆኑ ይችላሉ። ሳንሻማ እሱን ለማየት የሆነ ሰልፍ ሳትይዝ ቀጥ ብላ ጨረቃን እንደምታየው ሁሉም ሰው ያየዋል ማለት ነው። በቃ ልክ እንደዚህ ነው የተፈለገው። ያ እሱ እኮ ማተር አይደለ። አሁን እሱ አይደለም ያጣላን። ታዩታላችሁ አታዩትም ሳይሆን እይታ በራሱ አንደኛ አንጻራዊ ነው። ሁለተኛ ምንድነው እሱ ወደዚህኛው ቶፒክ የመጣ ነው። ቶፒክም አይደለም ይሄ ካሊድ ስለጠየቀ ነው የቱ ጋር ብሎ ውሸት ያወራን እንዳይመስለው ለማሳየት ነው እንጂ የኛው ቶፒክም አይደለም። ከዚህ በፊት ገብተንበት እኔ ውሸት ነው አላልኩም። እኔ ውሸት ነው ሳይሆን ስለዚህኛው ነገር ውሸት እንዳይመስል ለማለት ፈልጌ ነግራችሁኛል። አውዱንም አንዳንዴ ሳንረዳው ማብራሪያ ከታች ያለው ህደግ ላይ ያሉ ነገሮችን ሳናነብ ሴንሱን ሳንረዳ የመጣ በሐዲሱ የመጣበትን ምክንያት እንትን ሳልን ማብራሪያ መስጠትም እናንተንም መቃረንም አይደለም ማለትም ስላልፈለግኩ ነው እንጂ ሐሰት ነው አላልኩም። ምክንያቱም ሐሰት እንዳይመስል የቱ ጋር ነው አሳየኝ ስላልከኝ ሁለቱን ጠቀስኩና አንተ ደግሞ ሌላ ማይታይ ምናምን ማይታወቅ መለኮታዊ አካል እንዳለው ነገር ስታደርግ ሶስት ይሆናል። ማይታወቅ ብለህ ዲስክራይብ ያደረግከው አሁን እዚህ ላይ ትንሽ ላንሳና ማይታወቅ ያልከው አንተ እዚህ ላይ ዲስክራይብ ስታደርግ ነው እንጂ እነሱ ከዚህ ፊት ካላቸው እውቀት አንጻር አልመሰላቸው ይሁን ነው። ለምሳሌ በእርግጥ ማንበብና ስለዚህ ጉዳይ እንትን ማድረግ ቢጠበቅብኝም አሁን ባለኝ አረዳድ እንዳንተ አይደለም የተረዳሁትና በእርግጥ ማብራሪያዎችን በደንብ ማየት ስለዚህ ጉዳይ የተባሉ ነገሮችን የህደግ ማስታወሻዎችና ሐዲሱ የመጣበትን ሰበብ ብዙ ነገሮች አሉና እንዲሁ በግርድፉ ትርጉሙን ብቻ አይተን አንዳንዴ ሚስሊድ ያደርጋልና ያው መጽሐፍ ቅዱስ እንትኖችን ብዙ ታውቃለህ አንተ ሚስሊድ እንዳያደርገኝ እየፈራው አንተንም ሚስሊድ አድርጓል ብዬ ማስበው እነሱ ከዚህ ፊት ከነበራቸው ኮንሴፕቹዋል ከሳሉት ነገር አንጻር አልመሰላቸውም እንጂ ሁለት አይነት ወይም ሶስት አይነት ኑሮ አይደለም። እዚህ ላይ ሴንሱ የሚያስረዳኝ እንደዛ ነው። እኔ እንደዛ ነው የተረዳሁት። ማንበብ ስለዚህ ጉዳይ በደንብ እንትን ማድረግ ይጠበቅብኛል። አንተም እንደዛው ትርጉሙን ብቻ ካየን ሚስሊድ ያደርገናል እና አንዳንዴ ዲስክራይብም ስናደርግ ሚስሊድ እንሆናለን። እንደዛ ብዬ ነው የማስበው። ማንበብ ይጠበቅብኛል። አንተም በዛው አርጉመንቱ አይጠቅምም። ካሊድ አሁን እንግሊዘኛውን አድርግልኝ ክርስቲያን አንዴ ላሳየ። እንዴት እኔ ፈርዘር እዚህ ላይ መሄድ ስላልፈለግኩ ነው። ፒክቸር ምናምን የሚለውን እንትን በለውና በአይምሯቸው በሳሉት የሚለውን እንትን በለው። አሁን ካሊድ ያለውን ይለዋል አዲሱ ግን አይጠቅምም። አንድ ያሳየኝ የቱ ጋር ነበር አስመርልኝ፣ ወይም አይታየኝም። ኦኬ ቅድም ያነበብነው ነው ያነበብኩልን ደግመን እናንበብ። አይታየኝም። በአይምሯቸው እንደሚሰሩት ይመጣል። እነሱ በአይምሯቸው በቀረበ ይመጣል የሚለው ግን አላው ይጣም በላ መልስ። ኦኬ በይሄኛው ይሄኛው ሌላኛው ሐዲስ ነው። ይሄኛው ምንድን ነው የሚለው? ቡሃሪ 4581 ነው አይደለም የከፈትከው? የትኛው ላይ ነው የሚገኘው? ቡሃሪ 4581 ካሊድ ያለውን ይለዋል። ለምሳሌ ግን የሚረዳ ብዙ ጥያቄዎችን ያጭራል። ለዛ ከሆነ አስመርልኝ then look okay then Allah the Lord of the world will come to them in the shape nearest to the picture they had in their minds about him ከዛ አላህ ያለማቱ ጌታ በአይምሯቸው በሳሉት ቅርጽ ይመጣል ወደ እነሱ ይላል። ስለዚህ አላህ ምን ሆነ ማለት ነው? ካሊድ የአይምሮ ውጤት ሆነ ማለት ነው። እንደ ጣዖት ይሆናል። ጣዖትን ለምሳሌ በአይምሮ ትስለዋለህ አይደለም? ለምሳሌ በቁርአንና በሐዲስ ጣዖት ሆነ አይደለም? በቁርአንና በሐዲስ የተገለጸው አላህ በአእምሯቸው የሳሉትን አይነት ሲሆንባቸው ነው። አሁን እኮ አሁን ችግር ነገር ምን አለ ነው
ለምሳሌ እንደማመጥና ከጣዖት የሚያያይዘው ነገር ምን አለ ነው። እነሱ ኤክስፔክት ያደረጉትና የመጣው ልዩነት ተፈጥሮባቸው እነሱ በሚያውቁት መልኩ ሆኖ መጣ እንጂ ሁለት ወይም ሶስት ሆነ ወይም ደግሞ ጣዖት ሆነ። በአይምሮ የሳልከውና አድርገህ ከመጣል ለአንተ ለምሳሌ አላህን ግዙፍ ወይንም በቃ ብቻ የሆነ ነገር አድርገህ ትስለዋለህ። ፓለስቲን የሚስለው ግን በአይምሮ አንተ እንደምስል አይደለም የሚስለው። ሰንበዲ ደግሞ ሙስሊም አሁንም በአይምሮ እሱ የሚስለው አይምሮ ውስጥ ያለው አላህ ከአንተ ጋር ኤግዛክት አንድ አይሆንም እና አንደኛው ቆንጅዬ ረጅም ሊሆን ይችላል፣ ለአንደኛው ደግሞ አስፈሪ በጣም ስሬስ የሆነ ሊሆን ይችላል፣ ለአንደኛው ብቻ የተለያየ ነው ምስለው። የአይምሮ ውጤት ሆኖ የሚመጣ ከሆነ አላህ በስንት ትሪሊየን በየጊዜው እንትን ለሚል ሙስሊም አይምሮ ውስጥ አንድ አይነት ኤግዛክት የሆነ አይምሮ ይኖራል ብለህ አትጠብቅ። እንትና ኡስታዝ ማን ነበረ ብሎታል። አንደኛው እጅ ሲገጥም፣ አንደኛው እንደዚህ ሲል፣ አንደኛው እንዲህ ሲል፣ አንደኛው እንዲህ ሲል የተለያየ አካላትን ይዞ ይወጣሉ ብሏል ኡስታዝ አቡ ማን ነበር? አቡ ማን ነው ይደረጋሉ? ክርስቲያን ማን እሱ አባሽ ስለሆነ ይቃወማል። ሜቢ ቃላ ስለምጠው እሱ አባሽ ነው። ዋብያዎችን ስለሚቃወም አካላቶችን አያሰብትም እሱ። ስለዚህ በዛ ላይ ምን ይለዋል? እንደው ምን አይነት አይምሮ ነው እዛው የሚወጡ አላህን ራሱ እንዴት ነው አንደኛው እንደዚህ ሲስል አንደኛው እንደዚህ ሲስል፣ ለሁሉም አላህ የተለያየ ነው። ይሳል እኮ አይደለም በቁርአንና በሐዲስ በተገለጸው መልኩ እናጸድቃለን፣ እናምናለን፣ እንቀበላለን ነው። አሁን ስታስቀምጠው ግን የጠራ እንትን አልመጣም። አሁን ለአንተ አላህ ሌላ ነው፣ ለእኔ ስለዚህ ትክክለኛው ለምሳሌ የሚገለጠው አእምሮህ ላይ ካሊድ አሁን በዚህ አዲስ እንስማማ። እሺ በዚህ አዲስ እንስማማ። እሺ ኦኬ። በሰዎቹ አይምሮ በቀረበ ቅርጽ ይመጣላቸዋል ይላል። እሺ ሰዎቹ በያዛቸው አይምሯቸው። እሺ በቁርአን ውስጥ እጅ እንዳለው፣ ባት እንዳለው፣ አይን እንዳለው፣ ፊት እንዳለው ተገለጠ። እሺ ከዛ በአዲስ ላይ ስንሄድ ደግሞ አላህ አደምን በቁመቱ 60 ክንድ አድርጎ ፈጠረው ያለ። እሺ አንድ ሰው ከዛ ደግሞ ሱራ 95 ቁጥር 4 ላይ አላህ አደምን ቆንጅዬ አድርጎ እንደፈጠረው ይናገራል። በሐዲስ ላይ ደግሞ ስንሄድ ሙሐመድ ደግሞ አላህን በቆንጅዬ መልክ አይቼዋለሁ አለ። ስለዚህ አላህን ከአደም ጋር መሳስሎት የያዘው በቃ አላህን ቆንጆ ነው በቃ ብሎ ያዘ። ቁመቱ 60 አድርጎት ውበቱን ደግሞ ልክ እንደ አደም ቆንጆ አድርጎት ያዘው። ስህተት ነው የሰውዬ? በቁርአንና በሐዲስ በተገለጸው መልኩ አእምሮ ላይ ይሳል እኮ አይደለም። ያኔ ሰዎች ይሳል አይደለም። ያኔ ሰዎች የሚመጣላቸውን ሲቹዌሽኑን የቂያማ ቀን የሚመጣላቸውን ኢቨንቱን እየነገረ ነው እንጂ ሰዎች ይሳሉ እንደዚህ አይነት አላህ ራሱ ነው እያልኩ እኮ ነው። ካሊድ አላገኘኸኝም? ሉክ አሁን እኮ በሐዲሱ ላይ ኢቨንቱ ያኔ ኢቨንቱን ነው እየገለጸልን ያለው። ኢቨንቱ ብቻ ሳይሆን ይመጣል እያለን እኮ ነው። እንደዚህ ሲመጣም ደግሞ በግልጽ ይመጣል። ያኔ ሰዎች ሲነሱ የቂያማ ቀን የተሰበሰቡ ሙስሊሞች እነዚህ ያስባሉ ነው እንጂ እንደዚህ አእምሯቸው ላይ ያለውና የተገለጸ እነሱ ያሰቡትና የመጣው ሲለያይባቸው ነው አይደል የሚለው። ያሰቡት የተለየ ሲሆን ሊያሰቡት ሳይሆን እናውቀዋለን። ያንን ኢቨንት በዛች ላይ ያለውን ኢቨንት ለመግለጽ አይደል እዚህ ላይ ትስማማለህ? በምን ታውቁታላችሁ ሲላቸው በባቱ ይሉታል። ይመጣና ባቱን ገልጦ ያሳያቸዋል። በኋላ ያውቁታል። አንተ ነህ ይሉታል። በመጀመሪያም እኮ ረድ ያውቀዋል። አንተ አይደለህም ሲሉት እኮ ነኝ ብሎ አልተከራከራቸውም። ነኝ ብሎ ሳይሆን የተከራከራቸው ይመጣል። እንደገና ይመጣና በሚያውቁት ቅርጽ ይመጣል። በፊት በማያውቁ ቅርጽ ነው። ኔክስት ግን በሚያውቁት ቅርጽ ይመጣና እኔ ነኝ ይላቸዋል። ይኸው ባቴ ብሎ ያሳያቸዋል። አዎ አንተ ነህ ይሉታል። የመጀመሪያውን ግን አንተ አይደለህም አላህ አይደለህም ብለው ያባርሩታል። ስለዚህ አሁን እንደዚህ ከሆነ የሚያውቁት ከሆነ ባቱን የሚለዩ ከሆነ ሙሐመድ አላህን በቆንጅዬ ቅርጽ አይቼዋለሁ ብሏል። አላህ ደግሞ ቁርአንን አደምን በመልኩ ወደ መልኩ መልስልኝ ክርስቲያን
አላህ አደምን በመልኩ ፈጠረው፣ በቁመቱ በመልኩ ፈጠረው አለን። ቁርአን ላይ ደግሞ ሱራ 95 ቁጥር 4 ወይም 5 ላይ አላህ አደምን ቆንጆ አድርጎ እንደፈጠረው አስቀምጦታል። ኤግዛክት ቃላቶቹ አረብኛውም ኤግዛክት ተመሳሳይ ናቸው። ለአደምም የተገለጠው ለአላህ የተገለጠው ሐዲሱም ላይ የተገለጠው ቁርአኑ ላይ የተገለጡት ቃላቶቹም ተመሳሳይ ናቸው። ቆንጆ የሚለውም ተመሳሳይ ነው። መልክ የሚለውም ተመሳሳይ ቃል ነው የተጠቀመው። ሉክ አሁን ላሳየ። Allah the exalted and glorious created Adam in his image with his length of 60 cubits. አላህ አደምን በ60 ኪዩብት ወይም ደግሞ ክንድ 30 ሜትር ማለት ነው በራሱ መልክ ፈጠረው። በራሱ መልክ የራሱ መልክን እንዴት ነው የምናገኘው? አላህ መልኩ ምን አይነት ነው ስንል ቁርአኑን ቅድሚያ እንይ። እዚህ ላይ ትርጉም እኔ እኮ ቅድም በደንብ ስላላየሁት ነው። አላህ ኤግዜሌትድ ኤንድ እስኪ አታጥፋው እስኪ አስተጋ። አላህ ኤግዜሌትድ ኤንድ ግሎሪየስ ክሬትድ አዳም ኢን ሂዝ ኢሜጅ በማን ነው? ሂዝ እዚህ ላይ የፕሮናውን ሂዝ አላህ ነው ያለው፣ ከኋላ ማንም ሌላ የለም። ኢን ሂዝ ኢሜጅ በሱ አይደል? ሂዝ በሱ መልኩ ፈጠረው። ስለዚህ በማን? በአዳም አይደል? አዳምማ ይፈጠር እኮ ነው ገና ይፈጠር። በሱ መልክ ፈጠረው። በአዳም መልክ ነዋ። በፈጥቅድም እኮ በደም አዳም ገና ይፈጠር እኮ ነው። አዎ ፈጠረው እኮ ነው። እዚህ ጋር እኮ አዳም በእርሱ መልክ ፈጠረው። ተፈጠረ። በማን መልክ? በእርሱ ነው። እርሱ የተባለው ፕሮናውን እዚህ ላይ ሂስ የሚገልጸው እኔ አዳምን ነው። አንድ ሰለፍ አሰጠኝ። እንደውም እንደዚህ የሚሉትን ሰዎች ስህተተኞች ናቸው ብለው አስቀምጠውታል። እናንተዎቹ እይታ አለ አንተ እንዳልከው የለም። በዚህኛው እዚህ ላይ አሁን አውዳው ሂዝ ምትለውን ለአዳም የሚሰጡትን የራሳቸው ሰዎች ሪፊውት አድርገውታል። ስህተት ነው፣ ለአላህ ነው የተባለው። ሜይ ቢ እናሳያለን። እሱን የራሳችሁ ለምን ማስረጃ አምጣልኝ። ለዚህኛው እኮ ማስረጃ አላመጣህልኝማ። ለምሳሌ አስረዳኝ። ሂስ የሚለው እኔ የምረዳው አዳምን ነው እንጂ ላን አይደለም። ኦኬ፣ ስለዚህ ማብራሪያ ካለ አምጣልኝ። ልቀበል። መልካም። ፈተዋን እንድትከፍትለታለህ። ፈተዋን ከመክፈት በፊት ሪፊት አድርገውታል። አዋጣም። አንድ ሰለፍ እንደዛ ብሎ የፈታ የለም። ሌላ ደግሞ ፊቱን እንዳመታው አላህ አደምን በተከበረው በላቀው አላህ በእርሱ በራሱ ፈጥሮታልና የሚል ሀዲስ ስላለ ይህንኛውን ያንኛው ሀዲስ በደንብ አድርጎ ያብራረዋል። ሰውን በጥፊ ፊቱን እንዳመታ ካለ በኋላ በተከበረው በላቀው በፈጣሪው እንትን ተፈጥሯልና ፊት ተፈጥሯልና ይላል። ያኛው ይፈስረዋል በደንብ አድርጎ ማለት ነው። ከዚህ ይህንኛውን ያጠረዋል። ፈተዋውን አንብበው። ጥያቄ ተጠይቀው ነበር። When the prophet says Allah created Adam in his image, what does his image refer to and how should we understand it? ቅድም እኮ እያልክ የነበረው ይሄንን ማብራሪያ ያለው ሂስ የምትለው ማንን ነው የምገልጠው? ሰመሪ ኦፍ ደ አንሰር ሰመሪ ብሎ ያስቀመጠው ምንድን ነው? The hadith Adam was created in his image means that Allah has a face, an eye, hand, and a foot. And Adam has a face, an eye, a hand, a foot. Yet it does not mean that these things are exactly similar. Allah ምን አለው አለ? አይን አለው፣ እጅ አለው፣ እግር አለው። አደምም አይን አለው፣ እጅ አለው፣ እግር አለው። በመልኩ ማለት እነኝን ነው። ነገር ግን ኤግዛክትሊ ዘሴም ናቸው ማለት አይደለም። በመልኩ ፈጠረው ሲል እነኝን ነው። ስለዚህ ወደ እኔ ፖይንት መጣ ማለት ነው። These two hadiths indicate that the pronoun in the phrase in his image የምትለው refer to Allah, may he be glorified ብሎ አስቀምጦታል። ስለዚህ አሁን ምንድነው ወደ አንተ ምንም የመጣሁት ነገር የለም። እኔ ፖይንት ገደኛለሁ። ወደ እኔ መጣ ያልኩህን ልንገርህ። ለአዳም እጅ እግርና አይን አለው ነው የተባለው እንጂ ኤግዛክትሊ ያለ እጅ እግርና አይን ከአዳም ጋር ይመሳሰላል ማለት አይደለም። አይደል ያለው የአሁኑ ትርጉም ቅድም እኔ ያልኩት ማለት ነው። ስለዚህ ሎክ ካሊድ
ስለዚህ አላህ በአምሳሉ በመልኩ ፈጠረው ሲል፣ ስለዚህ አላህም እጅ አለው፣ አደምም እጅ አለው። አላህ እግር አለው፣ አደምም እግር አለው። አላህ ፊት አለው፣ አደምም ፊት አለው። ኤግዛክት ግን አይደሉም። እኔ እናንተ ራሳችን ኤግዛክት አይደለንም። አይናችን ኤግዛክት አይደለም። እጃችን ፕሪንት ቢደረግ አሻራ ታውቃለህ፣ ቢ ተምራለህ። ኤግዛክት አይደለም። እኔ እናንተም ኤግዛክት አይደለንም። እንኳን እናንተውና ፍጡር በመሆን እንመሳሰላለን። ፍጡር በመሆን ሰው በመሆን የምንመሳሰለው ነገር አለ። ለምሳሌ አይናችን በግራና በቀኝ አለ። ጥርስ 32 አለን አይደለ? የምንመሳሰለው አለ። ለምሳሌ ሁለት አይን አላህ ስንት አይን ነው ያለው? አላህ ስንት አይን ነው ያለው? ለምሳሌ ነው ያልኩ። አላህ ሁለት እጅ ነው ያለው እኮ። ምሳሌውን አላህ ላይ አፕላይ ላድርግብህ። እንደዛ ከሄድክ አላህ ስንት እጅ ነው ያለው? አላህ ስንት እጅ ነው ያለው? ሁለት እጅ አለው። ስለዚህ ከእኔ ጋር እንመሳሰላለን። እኔም ሁለት እጅ ነው ያለኝ። ለምሳሌ በቁጥር ነው የተመሳሰላችሁት። ለምሳሌ አይደለ? ለምሳሌ በቁጥር በብዙ ነገር ልዩነት ይኖራል። የአንተ ጥርስ ለምሳሌ 32 ነው፣ ከኔ ግዴታ 32 ነው ማለት ከኔ አንድ ነው ማለት አይደለም። እኔ ቀይ ነው። 32 አይደለም የምትል አታመጣማ። አሁን የለው ሁለት ጆሮች ለምሳሌ ነው የተጠቀሱት። በቁጥር መመሳሰል በሁሉ ነገር ያመሳስላል ማለት አይደለም። ለምሳሌ አንተ እጅ ሁለት ነው፣ ፈጣሪ ሁለት ነው። በቁጥር ተመሳሰለ ማለት ከአንተ እጅ ጋር ተመሳሳይ ነው ማለት አይደለም። እሺ ሰማው። ዋና ፖይንታችንም ይሄ ፖይንቴም አይደለም። በመሰረቱ ፖይንቴም አይደለም። እኔ መወያየም ስላልሆነ ለምሳሌ እኔ አንተ ፖይንቱ ስታነሳው እንዲሁ በጊዜ ሪሃርስ እያደረኩ እንጂ ዲቴል ነገሮችን ባነ በብዙ ዲፌንድ የማደርገ ነገር ይኖራል። ግን ለአንተ ብዬ ነው ወደዚህ እየገባሁ ያለው። ለአንተ ብዬ ነው እየተከተልኩ ያለው። አንተ በሄድክበት እየተከተልኩ ነው እንጂ የኔ ፖይንት ገና እዚህ ጋርም ስላልሆነ ማለት ነው። ግን ዲቴል አንብቤ ቢሆን ስለዚህኛው ጉዳይ ተዘጋጅቼ ቢሆን የሀዲሱ የወረደበት ምክንያት ኡለሞች በዚህ ጉዳይ ሀዲሱን ሁላው ካሊድ ጠየቀን እኮ ሀዲሱን ሂዝ የምትለዋን አሁን የመጣ ነው ሂዝ። ስለዚህ ለአላህ ነች የተሰጠችው፣ ያላህ ነች። በቃ ቅድም እኮ የተባባል ነው። ወደ እኔ ፖይንት ለአዳሙ አይን ማብራሪያው ላይ ባመጣልኝ ላይ አይን አለው፣ እጅ አለው፣ ጆሮ አለው ግን የሚመሳሰል አይደለም የሚለው ነገር ላይ ቅድም እኔ ያልኩህን ዞረ መጣልኝ አይደል? እስቲ ለኔ መልካቸው አንድ ነው፣ ኤግዛክት ነው አልወጣኝም። ኤግዛክት አይደሉም፣ ያ አይደሉም። ኤግዛክት ካላህ ጋር ተውና ኤግዛክት ሲሚላሪቲ ብቻ ሳይሆን የሰው በሰው መልክ የፈጣሪ ለሱ በሚገባው መልክ ነው። አይኑም ጆሮውም ሁሉም አሉ የተባሉ ነገሮች በቁርአንና በሐዲስ ለሱ በሚገባው መልክ እኮ ካሊድ ማንም አላመሳሰለም እኮ እኛ እያመሳሰልን አይደለም። ለምሳሌ አንተ እግር አለህ፣ አህያም እግር አለ። እያመሳሰላችሁ እንጂ ሉክ አላህ በፈጣሪ አምሳለው ከተባለ እኮ ማመሳሰል ነው አይደል? እያመሳሰልን አይደለም። ስለማመሳሰል ሳይሆን ያ አካል አለው ነው። ይመስላል በሱ አምሳል ተፈጠረ ማለት እኮ ይመስላል ነው። ከአምሳል ምን ማለት ነው? አማርኛ ትርጉሙ እሱን ይመስላል። አሁን ወደ እሱ ልንመጣ ነው። የቁርአኑን ሐዲሱን ራሱ ይተርጉም። በቃ ተው እንደው ሐዲሱን ይልበት። በቃ እኛ ሳንሆን ያመሳሰል ነው። እንደዛ ከሆነ ይመስላል ብለን እንቀጥል። እንደው ሐዲሱን ፈስረው በቃ እሺ እኛ ስንናገረው እንትን ካለ ራስስ የሐዲሱን አስረዳ። ሄድበት ሐዲሱን Abu Huraira reported Allah's messenger sallallahu alaihi wasallam as saying, Allah the exalted and glorious created Adam in his image which is length of ምንድነው 16 cubits 16 cubits ነው ኩቢትስ ሰያውክ እንደማለት ነው። created Adam in his image with his length 16 cubits በሱ መልክ በአዳም መልክ ስንት 60 ክንድ እሱ አሳየነ እኮ ካሊዶ እሱን አሳየነ። እርሱ የሚለው ሂዝ የሚለው ሪፈር የሚያደርገው አላህን ነው እንጂ አደምን አይደለም የሚለውን ከሰለፎች ሙሐመድ ከሞተ እስከ 300 ዓመት ድረስ ያሉ ሰለፎች እንደዚህ አንድ ብቻ ከፍል አድርገና ከሰለፎች አንድ ብቻ አምጣልን። ይሄን ቶፒክ እንዘጋዋለን። እኛ እንዳልነው ካልሆነ I will refer በቃ አድርገው
እሱ ነው የተሻለ የሚሆነው። ቢኒ ያለው እንዴት ናችሁ? ቆይ ትንሽ እናንተ እንትን በሉና ይሄ ልጅ ላናገረው ፈልጋለሁ። በተለይ ቅድም የተናገራቸው መጀመሪያ ላይ ሀሳቦች ቁርአኑ ላይ እዛ ላይ ጥያቄ አለኝ። እሺ ፓለስቲን ሉክ አሁን ወደ እንትኑ ተመለስ ክርስቲያን አንዴ